ዋና ኦዲተር ኢቢሲን በሚመለከት ለፓርላማው ያቀረበው ሪፖርት ነበር። እሱንም በሚመለከት በፓርላማ ውስጥ የተደረገ ውይይት ነበርና ከኢቢሲ የስራ ኃላፊዎች ጋር ኢቢሲ ማለት የኢትዮጵያ ብሮድካስት ኮርፖሬሽን ማለት ነው። በኢቲቪ የምታውቁት ሰዎች ልትኖሩ ትችላላችሁ። እሱ ማለት ነው የመንግስት ልሳን የሆነ ሚዲያ ማለት ነው። እና በመንግስት አካላት ጫና ስለሚደረግብኝ የመንግስት የጸጥታ አካላት የመንግስት ስራ አስፈጻሚ አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ እየሰራን አይደለንም የሚል በቃለ ጉባኤ ሁሉ የተያዘ አስተያየት መስጠታቸውን ነው እንግዲህ የሰማነው። መረጃ ምንጫችን ሪፖርተር በተለይ ደግሞ ከሰብአዊ መብቶች ጋር በተያያዘ ሰብአዊ መብቶችን የሚከበሩበትን ማከባበሩን ሁሉ በሚመለከት በቂ ሽፋን አይሰጥም። እሱን በሚመለከት የሚወጡ ድርጅቶች የሚያወጧቸውን ሪፖርቶችንም በሚመለከት ሽፋን አይሰጣቸውም እና ይሄ በአብዛኛው ከላይ ያሉ አካላቶች በዚህ ጉዳይ ላይ ሲሰራ ወይ አንሱ ይላሉ ወይንም ደግሞ ቀድመው እንዳትሰሩ ይላሉ። ብቻ በአጠቃላይ ኢቢሲ የተንቀሳቀሰ ያለው የመንግስት ስራ አስፈጻሚ አካላት በሚፈጥሩት ጫና እንጂ ህዝብ ምን ይፈልጋል፣ ህዝብ ምን ያስፈልገዋል ተብሎ ታስቦ እንዳልሆነ ነው እንግዲህ እዛ ውስጥ ያሉ የስራ አመራሮች የሚያሳዩት። እነሱ ስላሉት አጀንዳ አድርገን አመጣ ነው በዚህ ጉዳይ ላይ ለማውራት እንጂ እውነታውም ይሄንኑ የሚያረጋግጥ ነው። እና ኢቢሲ እኔም ታፍኛለሁ እያለ የመንግስት ልሳን ነው። ኢቢሲን ማፈን ማለት ሌሎቹም አይቀርላቸውም። የራስን አፍ እንደዚህ ለጉሞ ማፈን ማለት ራስን ማፈን ማለት ለምን ሱስ እንዳልኩት እነግራችኋለሁ። ግን ራስን ማፈን እኔ ለምን እንደሆነ አይገባኝም። አንደኛ አሁን ባለው ክፍለ ዘመን አሁን በዚህ ዘመን መረጃ በፍጥነት መሰራጨት በሚችልበት በዚህን ወቅት ላይ ማፈን አይቻልም። ኢቢሲ ስላላወራው ሌላው አያወራውም ማለት አይደለም። እንደውም ኢቢሲ እንዲህ አይነት ጉዳዮችን ከህዝብ ጋር የተያያዙ ጉዳዮችን ባለማውራቱ ይጎዳበታል እንጂ ምንም የሚያገኘው ጥቅም መረጃው መድረሱ አይቀር ህዝብ ጋር በሌላ አይነት መልኩ ደግሞ መድረስ ደግሞ ራስን ይጎዳል እንጂ ምንም የሚጠቅመው ነገር ጉዳት ነው ያለው። በህዝብ ዘንድ ትዝብት ውስጥ ትወድቃለህ። ይህ ህዝብ ነው ወይንስ የማን ነው የሚል ነገር ነው ይፈጠር ነው እና ለዛ በቂ የሆነ ምላሽ መስጠት አይቻልም። እንደውም ሚናውን ራሱ እንዳይወጣ የሚያደርግ ጉዳይ ነው ማፈን። ሚዲያ የመረጃ ምንጭ ብቻ እኮ አይደለም። እኔ አሁን ለምሳሌ እዚህ ጋር ቁጭ ብዬ ሳውራ መረጃውን ብቻ አይደለም የምነግራችሁ። እንደውም እኔ በአብዛኛው የማወራው ስለ ፐርስፔክቲቭ ነው። ከዚህ አንፃር እዩት ነው እያልኩ ያለው። አብዛኛው ሚዲያ እንደዛ ነው የሚሰራው። በፖለቲካ ጉዳዮች ላይ የሚሰሩ ሚዲያዎችን በሙሉ ካያችኋቸው የራሳቸው የፖለቲካ ፍላጎትና ጥቅም አላቸው፣ ወይንም ደግሞ የሚሰሩለት የፖለቲካ ኃይል አለ። ልክ መረጃው ሲመጣ ያን ኃይል በሚጠቅም አይነት መልኩ የዛን ኃይል ፍላጎትና ጥቅም በሚያሳካ አይነት መልኩ ቃኝተው ነው የሚያቀርቡላችሁ፣ ወይንም ደግሞ በዛ አይነት መልኩ እንድትመለከቱት የሚያስችል ፐርስፔክቲቭ ነው የሚሰጧችሁ፣ አቅጣጫ ነው የሚያስይዟችሁ። ሚዲያ አንዱ ስራው ይሄ ነው። ኢቢሲ በሰብአዊ ጉዳዮች ምን በሌሎች ጉዳዮች ህዝባዊ በሆኑ ጉዳዮች ላይ ባለማውራቱ ምክንያት እኮ መንግስትን ሊጠቅም በሚችል አይነት መልኩ ያ ጉዳይ እንዳይታይ እየተባበረ ጭምር ነው።
ያን ጉዳይ ባለማንሳቱ ምክንያት መንግስትን መደገፍ የሚፈልጉ ሰዎች መንግስትን መደገፍ የሚችሉበትን አቅጣጫ እንዳይዙ ምክንያት እንዳያገኙ የተባበረ እኮ ነው ያለው። ጉዳት ነው ማፈን፣ ጥቅም የለውም ማፈን የሚጠቅመው መረጃውን በማፈንህ እንዳይደርስ ማድረግ ከቻልክ። መረጃ መፍሰሻ ቦዩ አሁን ብዙ ነው። እንኳን አንድ አካባቢ ላይ በጠራራ ፀሐይ የተደረገ ድርጊት ይቅርና በጥብቅ ሚስጥር የሚመሩ የተደረጉ ስብሰባዎች፣ ውይይቶች ሁሉ እኮ ይወጡ። መረጃን አሁን ላይ ማፈን መቆጣጠር አይቻልም። እኔ ለምን ከዚህ መላቀቅ እንዳልቻለ ይገባል። አቅጣጫ ማስያዝ አንዱ የሚዲያ ሚና ነው። እሱን ደግሞ ለማድረግ ምን ያስፈልጋል? ስለ ጉዳዩ ማውራት አለበት። ለምሳሌ ቅድም በቃ እንደዚህ አይነት ጉዳይ አትደብቅም። ምን ማለት ነው? የሁሉ ባስ ሙሉ ሰው ታግቶ ከፊሉ ሞቶ እንዴት ዜና አይሆንም? ይሄ ዜና ብቻ አይደለም፣ ትንታኔ እንዴት አይሆንም? አስተያየት ሊሰጥበት ይገባል። ግን ለዚህ ሁሉ ምን ማድረግ? ጉዳዩን ማንሳት አለበት። መንግስት እንደዚህ አይነት ነገሮች ሲፈጠሩ ለምን ዝም እንደሚል አይገባኝ። ዝም በማለቱ ምክንያት እንዲህ አይነት ነገሮችን ትኩረት ባለማስጠቱ በማፈኑ ምክንያት መንግስት ችግር እየሆነ ነው። ራሱ ችግር እየሆነ ነው። ሱስ ያልኩበት አንዱ ምክንያታዊ ስላልሆነ ነው። ለማፈን አለማፈን ነው የሚጠቅመው። የሚጠቅምህን ነገር ትተህ የሚጎዳህ ጉዳይ ላይ ዝም ብለህ የምታተኩር ከሆነ እሱ እኮ ሱስ እኮ ነው። ምክንያታዊ አይደለም። ከጥቅም ከጉዳት ጋር እያያዝክ አይደለም። በቃ ልምድ ሆኖብህ ነው የምታደርገው። እሱን ሳታደርግ ስትቀርት እንደምትጎዳ እያሰብክ ወይም የሆነ እርካታ እንደምታጣ የሆነ ድብርት ውስጥ እንደምትገባ እያሰብክ ነው የምታደርገው እና ሌላ የምታፈነው ስታጣ ራስህን ሁሉ ነው የምታፈነው። እና በጣም ነው የሚገርመኝ በተለይ ሰብአዊ ጉዳዮችን እኛ የሰብአዊ መብት የተከበረባት በፍጹም የማይጣስባት ሀገር ጠይቀን አናውቅም። እሱ ጥያቄ አይደለም ሊሆን የሚችለው፣ እንፈልጋለን እንደዛ ሀገር። እሱ ግን ምንድነው? ራዕይ ነው። ለዚያውም እኛ ማናየው ማንደርስበት ራዕይ ነው። ማንኛውም ጤናማ አእምሮ ያለው ኢትዮጵያ በዛ ደረጃ ልትገኝ የምትችለው አሁን ባለው ትውልድ እንዳልሆነ ያውቃል። ከኛ በጣም ሰልጥነዋል ተብለው የሚታሰቡ ሀገራቶች ላይ እንኳን የሰብአዊ መብት ጥሰት አለ። ስለዚህ የሰብአዊ መብት ጥሰት ተፈጸመ ብሎ በኢቢሲ መወራቱ የትኛውም ዓለም ላይ ያለ ነገር ኖረ እንደተባለ ይሄንን ግን ማፈን፣ ይሄ እንዳይወራ ግን ማድረግ ሌላ ትርጉም አለው። ሌላ መጥፎ የሆነ ትርጉም አለው። የሰብአዊ መብት ጉዳይ ከሰው ልጅ ክብር ጋር የተያያዘ ሰውን ስታከብረው በቃ ወይም ሰውን ስለማክበር የምታሳይበት እሴት ነው። ስለ ሰው ልጅ እኩልነት ነው። በጣም መሰረታዊ ዓለም አቀፋዊ የሆኑ ቫልዩዎች ናቸው። የሚፈለገው ነገር እነዚህን ቫልዩዎች ሙሉ በሙሉ መጠበቅ ቢሆንም ግን እሱ የሚቻል እንዳልሆነ ማንም ያውቃል። ከመንግስት የሚጠበቀው
ለነዚህ ጉዳዮች ትኩረት ሰጥቷል ወይንስ አልሰጠም? ትኩረት መስጠትና አለመስጠቱ ነው የሚታየው። አጀንዳው ነው ወይንስ አይደለም? ምክንያቱም ትኩረት ሲሰጥ ሪኮግኒሽን ሲሰጥ ያንን ነገር ለማረጋገጥ ወይም ጥሰቱን ለመቅረፍ ምን አለው ማለት ነው? ፍላጎት አለው ማለት ነው። ያን ካላደረገስ በዛ ጉዳይ ላይ ፍላጎት የለውም። የመንቀሳቀስ መብት የዜጎች ሰብአዊ መብት፣ የመንግስት አካላት ምንም አላሉም በዚህ ጉዳይ ላይ። በሚፈልጉት ጉዳይ ላይ ግን ምን ያህል ሊሉ እንደሚችሉ ቅርብ ጊዜ አይተናል። ስለዚህ ምን እያለን ነው? መንግስት ለእንደዚህ አይነት የዜጎች መብት የዜጎች ሰብአዊ መብት ዋጋ የማይሰጥ አካል ነው። that is why መንግስት ችግር እየሆነ ነው የምንለው። ኢትዮጵያ ውስጥ እንደኛ እኮ ዴሞክራሲያዊ መንግስት ኖሮን እኮ አያውቅም። የሰብአዊ መብት ጥሰት እኮ ላይ ብርቃችን እኮ አይደለም። እንዲያብረን እኮ ይኖርና ይቀርፋልን ብለን የምናስበው ነገር እኮ አይደለም። ይሄን መንግስት ከሌሎቹ ለየት ሊያደርገው የሚችል ነገር ሊኖር ከተገባ የሚገባው ለእንደዚህ አይነት ጉዳዮች ትኩረት ሲሰጥ መታየት። የዓለም አቀፍ ድርጅቶች ሪፖርት ከማውጣታቸው በፊት ለሚመለከተው የመንግስት ባለስልጣን ሪፖርቱን በሚመለከት አስተያየት እንዲሰጥ ይልካል። አይሰጡም አስተያየት። ለምን? ምንድነው ችግሩ? ችግሩ ካለም ኦፍ ኮርስ አለ ማለት ምንድነው ችግሩ? እሱን ለመፍታት እየሰራን ነው ማለት ምንድነው ችግሩ? የሌለም ደግሞ ከሆነ የለም እንዲህ የተባለው ነገር የለም ሪፖርት መስጠት ህዝቡም እንዲያውቀው ማድረግ ይሄ ምንድነው ችግሩ? ለዜጎች የሰብአዊነት ክብር፣ ለዜጎች እኩልነት ዋጋ እሰጣለሁ የምትል ከሆነ ይሄን ማለት ችግር አይሆንም። ዋጋ ስለማሰጥ ነው እማትለው። በዚህ መግባባት ያስፈልጋል። እኔ በዚህ መንግስት ላይ ያለኝ ትልቅ ተቃውሞ፣ ቅሬታ ይሄ ነው። መንግስት በሰዎች ለሰዎች የተፈጠረ ነው። ዴሞክራሲያዊ አይሁን ምናምን ችግር የለውም፣ ግን ቢያንስ የሰው ስብስብ ነው። ለሰዎችም ነው የተቋቋመው። የሰዎችን ክብር በሚመለከት የሰዎችን እኩል በሚመለከት ይገደኛል ሲል ማየት እፈልጋለሁ። ሲፈታው እኮ አይደለም እላችሁ፣ ይገደኛል፣ ትኩረት እሰጣለሁ፣ ዋጋ እሰጠዋለሁ ሲል መታየት አለበት። የራሱን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርትን እኮ የሚያፍን እኮ ነው ይሄ። ይሄ ግን ታፍቆ በሌላ በኩል ይወጣል። ማፈር አይደል? ይህን አጀንዳ ለማስቀየር ሌላ አይነት ነገሮች መፍጠር እንዲሰጥ መገደድ መቻል አለበት። ችግሩ ደግሞ ከምንጩ ነው። ችግሩ ከዋናው ሰው ነው። ችግሩ ከጠቅላይ ሚኒስቴሩ የሚጀምር ነው። ጠቅላይ ሚኒስቴሩ ያለውን ሪያሊቲ ላይ ሳይሆን ሌላ ጉዳይ ላይ ማተኮር ነው። እሳቸውም በምልኡ ማየት አለብን፣ ግን ይህን መዝለል የለብህም። ኦፍ ኮርስ እይታችን ሆሊስቲክ መሆን አለበት ይላል። እንደዛ ካልሆነ ችግሩን አንረዳው። ችግሩን ካልተረዳ ነው መፍትሄ አንሰጥም። ይሄን ዘለህ አይደለም፣ ሪኮግናይዝ አድርገው። ዜጎች ሲሞቱ ሪኮግኒሽን ያስፈልገዋል። ችግሩ አለ፣ በዚህ ምክንያት ሞቱ፣ በዚህ የኛ ድክመት ነው፣ ይሄን ለመቅረፍ እንሰራለን። እንዴ ይሄን እኮ ማመን እኮ ምን ችግር አለው? የሚያምን ሰው እኮ ለመስተካከል ፍላጎት ያለው ሰው እኮ
እንደውም ሌላ አይነት ትርጉም ከሚሰጠው ሴራ ውስጥ ሰው ከሚገባ እሱ ተፈልጎ ከሆነ አላውቅም፣ የሆነ ግራ መጋባት ውስጥ ኮንፊውዥን ውስጥ እንዲገባ ተፈልጎ ከሆነ እኔ አላውቅም። ምን ኮንፊውዥን ውስጥ የገባ ግራ የተጋባ እኮ ማህበረሰብ የማንም መጠቀሚያ እኮ ሊሆን እኮ ይችላል። መንግስትን ማወቅ እኮ አለበት። ኦፍ ኮርስ ኦኬ፣ ግራ መጋባት ምናልባት ህብረተሰቡ በአንድ መቆም እንዳይችል ሊያደርገው ይችላል። ግን ሁሉ ጊዜም ሰው ግራ መጋባት ውስጥ መኖር አይፈልግም። የግራ መጋባትም እኮ የሆነ ሰዓት እኮ ትልቅ ችግር እኮ ይሆናል። ሰው ከዛም መውጣትም እኮ ይፈልጋል። እንዳልኩትም ደግሞ ግራ መጋባት ማንም የሆነን አካል ወስዶ ሊጠቀምበት ይችላል። ግራ የተጋባ አካል የሆነ ነገር አያደርግም ማለት አይደለም። የተለያዩ ኃይሎች ሊጠቀሙበት ይችላል። ሰው ምን መሆን አለበት? ግልጽ መሆን አለበት። መንግስታዊ ግዴታው ነው። ለራሱም ክብር ካለው ሰው እኮ ነው መንግስት፣ ሌላ ነገር እኮ አይደለም እኮ። ልክ እንደሚታገቱት እንደሚሞቱት ሰው እኮ ነው። እነሱን ማክበር፣ ለነሱ ዋጋ መስጠት ለራስ መስጠት ነው። ራስን ማክበር እኮ ነው። በዚህ ደረጃ ትልቅ ዜና የሆነን ነገር መካድ ራስን ከመካድ እኩል ነው። እንደ አባባል አለ when leaders does not address problems become the leader and the leaders become the problems። ያ ማለት መሪዎች ችግሩን አድሬስ ማድረግ ሳይችሉ ሲቀሩ፣ ሳይፈቱት ወይም ደግሞ ለዛም ትኩረት ሳይሰጡት ሲቀሩ ችግሮቹ መሪ ይሆናሉ እና መሪዎቹ ችግር ይሆናሉ። ይሄ ኢትዮጵያ ውስጥ ያለውን እውነታ በደንብ የሚገልጽ አባባል። ኢትዮጵያ ውስጥ አሁን ችግር ነው መሪ፣ ችግሮች ናቸው እየመሩ ነው። በዛም የምንሰማው ችግር ነው። መሪዎቹ ደግሞ ራሳቸው ችግር እየሆኑ ይሄንን ችግር መፍታት የነበረበት አካል ችግሩ እንዳይፈታ እንቅፋት የሚሆኑ ችግር ነው ይሆኑ። ስለዚህ እንቅፋትን ከመሆን ችግሩን ራሳችሁ ስለመፍታት መሞከር ያስፈልጋልና በጣም ስለገረመኝ ነው። ከሰብአዊነት ጋር የተያያዙ ነገሮች መንግስት በእንደዚህ አይነት ጉዳዮች ላይ ድክመት አለብኝ ብሎ ራሱ በአደባባይ ቢናገር እኔ ባለመናገሩ ከሚመጣበት ወቀሳ የበለጠ የሚመጣበት አይመስለኝም። ከዛ በእጅጉ ያነሰ ነው ሊመጣበት። ባለመናገሩ ዋጋ አልሰጠህም ሁሉ ሊባል ይችላል። በመናገሩ ግን ከአቅም ጋር የተያያዘ ነው። ይሄ ደግሞ ኢትዮጵያ ውስጥ ባለው አሁናዊ ሁኔታ እንደውም አሁን ከነበረውም ደግሞ በጣም በተሻለ ሰላምና መረጋጋት ነው በሚባልበት ላለፉት 27 ዓመታት እንኳን ሲፈጸም የነበረው የሰብአዊ መብት ጥሰት እኮ የምናውቀው ነው። እንኳን የእርስ በርስ ጦርነት ውስጥ ሆነ ይቀር ለዛ ዋጋ መስጠት ያንን ለመፍታት ያለን ፍላጎትና ቁርጠኝነት ያሳያል። እንዲህ አይነት ነገሮችን ግን ማፈን ነገሩ እንዲቀጥ ሰውም ደግሞ በራሱ ጉዳይ ላይ ተሰባስቦ ጫና እንዳያደርግ ውዝግብ ውስጥ እንዲገባ አስተዋጽኦ ማድረግ እኔ ችግሩ አካል መሆን ነው። ችግሩም እንዳይቀረፍ እንቅፋት መሆን Yo